ሰላም ወደ ኢንዱቴክ ቲፕስ ቤተሰቦች እንደምን አላችሁ? ዛሬ የምናየው እጅግ ጠቃሚና ጊዜ ቆጣቢ የሆነ መተግበሪያ ነው። ሰነዶችን ለማረጋገጥና ለምዝገባ አገልግሎት በአካል መሄድ ሳይጠበቅባችሁ በቴሌሳይን አፕሊኬሽን እንዴት ዲጂታል ውክልናና የቪዲዮ ፊርማ ማጠናቀቅ እንደምትችሉ በዝርዝር እናያለን። ቪዲዮን ላይክ በማድረግ ጀምሩት። በቀጥታ ወደ ሂደቱ እንገባለን። በቴሌሳይን መተግበሪያ ላይ በቀላሉ ውክልና ለመስጠት የሚከተሉትን ቅደም ተከተሎች ይከተሉ። አንደኛ፣ መተግበሪያውን ማውረድና መክፈት። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር በማውረድ በስልክዎ ላይ ይጫኑ። መተግበሪያውን በመክፈት ቴሌፎርምስ የሚለውን ከመረጡ በኋላ ፌዴራል ገቨርንመንት ፎርምስ የሚለውን ይጫኑ። ለሰነዶች ማረጋገጫና ምዝገባ አገልግሎት ዶክመንት አውተንቲኬሽን ኤንድ ሬጂስትሬሽን ሰርቪስ ወይም DARS የሚለውን ይምረጡ። ለየትኛው አገልግሎት ማመልከት ይፈልጋሉ ከሚለው ስር የውክልና ስልጣን ማረጋገጫ ወይም ፓወር ኦፍ አቶርኒ ሰርቲፊኬሽን የሚለውን ይምረጡ። በሚመጣው ገጽ ላይ ዝርዝር መረጃዎችን ከተመለከቱ በኋላ ስታርት ሳይን ኢን የሚለውን በመጫን ይቀጥሉ። ሁለተኛ፣ የዜግነትና የማንነት ማረጋገጫ። የዜግነት ማረጋገጫ ከሚለው ስር ዜግነትዎን ለማረጋገጥ ኢትዮጵያዊ የሚለውን በመምረጥ ይቀጥሉ። የፋይዳ መታወቂያ ወይም ብሔራዊ መታወቂያ በሚረጋገጥበት ገጽ ላይ የዲጂታል መታወቂያ ወይም ዲጂታል ID መለያ ቁጥሩን በማስገባት ጌት ኤ ኮድ የሚለውን ይጫኑ። በአጭር የጽሑፍ መልእክት ከብሔራዊ መታወቂያ ወይም ናሽናል ID የተላከለውትን ባለ 6 አሃዝ የማረጋገጫ ቁጥር በማስገባት ይቀጥሉ። ሶስተኛ፣ የማመልከቻ ቅጾችን መሙላት። በሚመጣው የዋና እና የወኪል ዝርዝር መረጃ መሙያ ቅጽ ላይ ያሉትን ቅጾች በየተራ ይሙሉ። የውክልና አይነት select the type of power of attorney በሚለው በመጫን ከዝርዝር ውስጥ ጠቅላላ ውክልና ወይም የቤተሰብ ወይም የህግ ጠባቂነት ውክልና ወዘተ አንዱን ይምረጡ። የወካይ አይነት ወይም ፕሪንሲፓል ታይፕ select principal type የሚለውን በመንካት የወካይ አይነት ይምረጡ። የወካይ መረጃ personal information የወካዩን ሙሉ ስም፣ ጾታ፣ የሚኖርበት ከተማና የመኖሪያ አድራሻ በማስገባት ይቀጥሉ። የተወካይ መረጃ agent information select agent type የሚለውን በመጫን የተወካዩን አይነት ይምረጡ። በመቀጠል የተወካዩን ማዕረግ፣ ሙሉ ስም፣ ስልክ ቁጥር፣ የኢሜል አድራሻ፣ ጾታ፣ አገርና ተወካዩ የሚኖርበትን ከተማ በጥንቃቄ ይሙሉና ኮንቲኒው የሚለውን ይጫኑ። አራተኛ፣ የስልጣን ዝርዝር መምረጥ ወይም ኤጀንት ፓወር። ለድርጅት ወይም ለኩባንያ ጉዳዮች ውክልና ለመስጠት ወይም ኮርፖሬት ማተርስ፣ ለማንኛውም መደበኛ የግል ጉዳዮች ውክልና ለመስጠት ደግሞ ፐርሰናል ማተርስ ሬጉላር የሚለውን ይምረጡ። በዝርዝር የተካተቱትን የተወካይ ስልጣን መግለጫዎች በጥንቃቄ በማንበብ ተወካዩ እንዲኖሩ የሚፈልጉትን ስልጣን add this power to power of attorney የሚለውን በማብራት ይቀጥሉ። ከተዘረዘሩት ውጪ የተለየ የውክልና አይነት ካላችሁ add your own power የሚለውን በመጫን ማካተት ይችላሉ። ምርጫውን ሲጨርሱ ኮንቲኒው ይበሉ። አምስተኛ፣ የውክልና ጊዜ ገደብ መወሰን effective date ውክልናው ከፈረሙበት ቀን ጀምሮ እንዲጸና ወይም በፈለጉት የተለየ ቀን እንዲጀምር መወሰን ይችላሉ። termination date ውክልናው የሚያበቃበትን ቀን መወሰን አሊያም እርስዎ እስካልሰረዙ ድረስ እንዲቀጥል until I revoke የሚለውን መምረጥ ይችላሉ። መረጃውን አጠናቀው ሲያስገቡ ኮንቲኒው የሚለውን በመጫን ለጥቂት ሰከንዶች ይጠብቁ። ስድስተኛ፣ የዲጂታል ፊርማና የቪዲዮ ማረጋገጫ። ሲስተሙ ያዘጋጀውን ረቂቅ ሰነድ ካነበቡ በኋላ በደንብና ሁኔታዎች መስማማተውትን ምልክት ያድርጉና ስታርት ሳይን ኢን የሚለውን ይጫኑ። ፊርማውን ለማስፈር ይህንን ይጫኑ የሚለውን በመንካት ፊርማውን ካኖሩ በኋላ ኮንፊርም e-signature የሚለውን ይጫኑ። የቪዲዮ ፊርማ ለመቅዳት ይህንን ይጫኑ የሚለውን በመጫን ፊትዎ በካሜራው መሃል መሆኑን ያረጋግጡ። ቀዩን ቁልፍ በመጫን በስክሪኑ ላይ የሚታየውን ጽሑፍ ድምጽውን ከፍ አድርገው ካነበቡ በኋላ ቀረጻው ትክክል ከሆነ ዩዝ ቪዲዮ ይበሉ። ሲስተሙ የቪዲዮ ፊርማውን አረጋግጦ ሲጨርስ go to preview የሚለውን በመጫን የሚመጣውን ሰነድ በጥንቃቄ ይመልከቱ። ሰባተኛ፣ ማጠናቀቂያ ክፍያ። ሂደቱን ማጠናቀቅ የሚፈልጉበትን የሰነዶች ማረጋገጫና ምዝገባ አገልግሎት ማዕከልና የሚቀርበውን ቅርንጫፍ በመምረጥ ኮንቲኒው ይበሉ። የቪዲዮ ቀረጻውና በመታወቂያው ላይ ያለው ተመሳሳይነት በሲስተሙ ከተረጋገጠ በኋላ ኔክስት የሚለውን ይንኩ። በመጨረሻም የአገልግሎት ክፍያውን ለመፈጸም በሚቀርበው የቴሌብር አማራጭ ፔይ ናው የሚለውን ይጫኑ። የቴሌብር ቁጥሩን ካስገቡ በኋላ በአጭር መልእክት የሚላክልዎትን የማረጋገጫ ቁጥርና የሚስጥር ቁጥሩን በማስገባት የውክልና ሰነዶውን በስኬት ያጠናቁ። እንግዲህ በቴሌሳይን መተግበሪያ እንዴት በቀላሉ ውክልና መስጠት እንችላለን የሚለው መረጃ ሂደቱ ይሄን ይመስላል። ቴክኖሎጂ ህይወታችንን ሲያቀል እንዲህ ነው። ሂደቱን ሲጀምሩ ግራ የሚያጋባችሁ ነገር ካለ ወይም እገዛ ከፈለጋችሁ አዲስ አበባ በሚገኙ የተመረጡ የኢትዮ ቴሌኮም ወይም መሶብ ማዕከላት በአካል በመሄድ የባለሙያ ድጋፍ ማግኘት እንደሚችሉ እንዳይረሱ።
ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። በቀጣይ አሪፍ የቴክኖሎጂ መረጃ እስክንገናኝ ሰላም ሁኑ። ቻው።